ኢማራት ላይ ንገሽለት። እኔ ነኝ የማወራው። ምን ሆነ ነው? አታስገባ በቃ። አሜን አሜን። ጋይስ አሁን እንግዲህ ሞኒትን ሰርፕራይዝ ልናረጋት ነው። ነገር ግን እንዴት ነው ምናምን? እኔ ነኝ ማረጋት። እንዴት? እኔ ነኝ ማረጋት። እኔ ነኝ ማረጋት። በቃ እኔ ነኝ ማረጋት። ሰርፕራይዝ ነው። አይኗን ጥብቅ አድርጌ ይዟለሁ። ኧረ ይታታር እንደውም ይዟለሁ። እንደሱ አይደለም። ይኸውላችሁ በር ስር ብንደበቅ አይሆንም። እኔ አይኗ ትያዛለች። አይኗን ይዟለሁ። የላ እንሂድ። ኧረ በቃ ብላክ በእናትሽ ኧረ ፊሌን እንዳታወቂው ደብሰሽ ቁጭ በሉ። ቁጭ በሉ። አታምሩ ጋይስ፣ አታምሩ ጋይስ፣ አታምሩ። በጣም ደስ ብሎኛል። በተለይ ደግሞ ካልጠበቅኳቸው ሰዎች ስለሆነ በሰዓቱ ካልጠበቅኩት ሰው ስላገኘው በጣም ደስ ብሎኛል። አላህ ያክብራችሁ። እናንተን እሱ ካባ ያልብሳችሁ፣ የእሱ ይበልጣል። በነገራችን ላይ ሲጀመር ለማሚ ካባ በጣም ሲያንስባት ነው። በጣም ብዙ ነገሮች የሚገባት እናት ነች። ያነሳሳን ደግሞ እዚህ ሚዲያ ላይ ስንመጣ እንደ እናት፣ እንደ እህት፣ እንደ ታናሽም ሆና በንግግሩ እንኳን ህዝብን ሁሉ በሚዲያ ገዝተው ነገሮችን ኮንትሮል በማድረግ ችግሮችን በመፍታት እንደ እናት እስከ ቤታችን ድረስ መጣ ከኛ ጋር የምትቆም እናት ስለሰጠን እኔ በጣም ያንስባታል። በጣም ደስ ብሎኛል። በዚህ አጋጣሚ እቺን ነገር ስላደረግን ማርያምን መሲ ይህንን ሀሳብ አምጥታ ስታወራኝ ወዲያው ነው ተቀብዬ በቃ እሺ ምናምን ያልኳትና በጣም ደስ ብሎኛል። ማሚዬ እድሜ ይስጥሽ፣ ለልጆችሽ ያኖርሽ፣ ለእኛም ያኖርሽ፣ ኢማራት ላይ ንገሽልን። ያው ካባ የሚሰጠው ክብር ላለው ሰው ነው። ማሚ ደግሞ ሀብታም፣ ደሃ፣ ትንሽ ያላቸው የሌላቸው ቪው አላቸው ወይ ቪው የላቸውም ወይ እንኳን ብላ በቲክታክ ደረጃ እንኳን የምታማርጥ ሰው አይደለችም እና ይሄ ካባ ክብር ላለው ሰው ነው የሚሰጠው። እኛም ደግሞ ያው ክብር ስለሚገባት እናታችን ስለሆነች መካሪያችን በስደት ላይ በቃ እናታችን ስለሆነች ይሄ ካባ ለሚገባው ሰው ነው የሰጠነው እና ይሄ ሲያንሳት ነው ለማሚ ሰብሳቢያችን መካሪያችን ናት። ማሚዬ እንወድሻለን፣ እናከብርሻለን። ከዚህ በላይ ከፍ በይ፣ በልጆችሽ ተደሰቺ። መቼም ቢሆን ለአንቺ የሚቀየር ሀሳብ የለንም እናታችን ስለሆንሽ ማለት ነው እና ከዚህ በላይ ወርቅ ልበሺ። ፍቅራቸው የተነሳ ማሚዬ እያሉ የሚጠሯትን ሞኒትን ዛሬ ሰርፕራይዝ እናረጋታለን። ውስጥ አለች። እንግዲህ ዛሬ ወንድሞቻችን በቄና መሲም ደግሞ ከፍቅራቸው የተነሳ በካባ አክብረዋታል። እኔም ደግሞ የእጅ ጥበቤን በዚሁ ላሳያቸው ነው።
ኑ እንሂድ። ዛሬም በሰዎች ውስጥ እንዳለው በራሳቸው መንገድ ሁሉም እንደሚያስታውሱኝ እንዳስብ አድርጎኛል። ከዛም አልፎ ደግሞ በማደርገው ነገር እንድበረታ ወደኋላ እንዳልመለስ ክፉን የሚያይ እንዳለ ሁሉ ደግሞ ብዙ መልካም ነገሬን የሚያስታውስ እንዳለ ተረድቻለሁ። ደስ ብሎኛል። ማሚዬ እንግዲህ ይሄንን የመሰለ ስራ ለእናትነትሽ ለብዙዎች ለዋልሽው ውለታ ነው ይህንን ያበረከትኩልሽ። በወንድሜ አማካኝነት ነው። በጣም እኛም ሚዲያው ላይ በምናይሽ ነገር እሱም ደግሞ በጣም ባለውለታችን ነች ሙኒት ብሎ ሲል እንግዲህ ይሄንን ላንቺ ያበርክተናል። ይገባሻል አንቺ ከምንም በላይ። በጣም አመሰግናለሁ። አሳምረህ ነው የሰራኸኝ። ያለሽን ነው ምንም የተጨመረ ነገር የለም በአካልም